ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ተማሪዎች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና ሌሎችንም አማራጮች እየተጠቀምን እያስተማርን እንገኛለን። ስለሆነም ታች ላይ ባለው ስልክ ተመዝግባችሁ መማር የምትፈልጉ ልጆች ኢሞ፣ ቴሌግራም ወይ ደግሞ ዋትሳፕ ላይ በመደወል ትምህርታችሁን ተመዝግባችሁ መከታተል ትችላላችሁ። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላትን በእንግሊዘኛ እንዴት መጻፍ እንደምንችል በደንብ የምናይ ይሆናል። እንግዲህ ከዚህ ጋር የምታዩዋቸው እነዚህ በመጀመሪያው መስመር እነዚህ የተጻፉት የአማርኛ ቃላቶች ናቸው። እነዚህን የአማርኛ ቃላቶች ቀጥታ በእንግሊዘኛ እንዴት መጻፍ እንችላለን? እዚህ ጋር እነዚህ ደግሞ እንግሊዘኛዎች ናቸው ማለት ነው። እንግዲህ በየስትሬታቸው እዚህ ጋር እንደዚህ እያደረግን ይሄኛው አማርኛው ደግሞ ይሄ ደግሞ እንግሊዘኛው እነዚህን በየተራቸው የምናይ ይሆናል ማለት ነው። እስከ መጨረሻው በደንብ ይዩት። አሁን ቀጥታ ወደ ትምህርታችን እንገባለን። ከመጀመሪያው እንጀምራለን። መጀመሪያ አማርኛውን እናነባለን፣ ከዛ ወደ እንግሊዘኛው ቀጥታ እንሄዳለን ማለት ነው። ከዚህ ጋር ምን ይላል? ወረደ 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 ይላል። አሁን ይህን አማርኛ በእንግሊዘኛ ደግሞ ስንቀይረው የእንግሊዘኛ ፊደላቶች ተጠቅመን ግን ሲነበብ ወረደ ተብሎ ወረደ የሚለው በእንግሊዘኛ ተቀይሮ ሲሆን ራሱ ወረደ የሚለውን ደግሞ በእንግሊዘኛ እንዴት እንጽፋለን የሚለው ደግሞ እዚህ ጋር እንደምታዩት ይሆናል ማለት ነው። ወ ማለት ደብሊው ኢ ነው። ደብሊው ኢ ወ፣ አር ኢ ረ፣ ዲ ኢ ደ። ስለዚህ ምን ይላል? ወረደ ብለን እንጽፋለን እናነባለን ማለት ነው። የመጀመሪያ ፊደላቶች እዚህ ጋር ወ የመጀመሪያ ፊደል ነች፣ ረ የመጀመሪያ ፊደል ነች፣ ደ የመጀመሪያ ፊደል ነች። ሶስቱም የመጀመሪያ ፊደል ስለሆኑ የመጀመሪያ ፊደል ደግሞ አናባቢ ኢ ነው የምንጠቀም። የሀ ከሆነ ኤ እንጠቀማለን። ለሌሎቹ ግን አናባቢ መጀመሪያ ፊደል ኢ ነው የምንጠቀም። ስለዚህ ተነባቢዎችን እያስቀመጥን እዚያ አናባቢ ደግሞ ኢ እስከመጨረሻው ለሶስቱም እንጠቀማለን ማለት ነው። ስለዚህ ምን ይላል? ወረደ ወረደ ተብሎ በእንግሊዘኛ መጻፍ ይቻላል ማለት ነው። እሺ ከዚህ ጋር ደግሞ መሆን 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 ይላል። መ ማለት ኤምኢ ናት። ኤምኢ የመጀመሪያ ፊደል አናባቢ ኢ እንጠቀማለን ብያችኋለሁ። ኤምኢ መ። ሆ ማለት ሰባተኛ ፊደል ደግሞ አናባቢ ኦ ኤች ኦ ሆ። ን ማለት ስድስተኛ ፊደል አናባቢ የሌላት ኤን ብቻ ተነባቢዋን ትጻፋለች፣ ግን አናባቢ ስድስተኛ ፊደል ወይም ሳድስ ላይ አንጠቀም። ስለዚህ ኤን ብቻ ትሆናለች ማለት ነው። ይህ ሲነበብ ምን ይሆናል? መሆን መሆን ይላል። እሺ ከዚህ ጋር ደግሞ ወራት 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 ይላል። ወ ማለት እንደነገርኳችሁ ደብሊው ኢ ወ እዚህ ጋርም ጽፈነዋል። ደብሊው ኢ ወ። ራ ማለት የረ ቤተሰብ አራተኛ ነች። አራተኛ ደግሞ አናባቢ ኤ ነው የምንጠቀም ኤ። ስለዚህ አር ኤ ራ። ት ደግሞ ቲ ብቻ፣ ምክንያቱም ት ስድስተኛ ፊደል ስለሆነች አናባቢ አንጠቀም። ስለዚህ ምን ይላል? ወራት ወራት ተብሎ ይነበባል። ከዚህ ጋር ደግሞ ሀገር ሀገር ሀገር። ሀ ማለት ኤች ኤ ቀደም ብዬ እንደነገርኳችሁ ለሀ ከሆነ አናባቢ ኤ ነው የምንጠቀም መጀመሪያ፣ ለሌሎቹ ግን ኢ ነው ብያችኋለሁ። ወ ስንል የመጀመሪያ ፊደል ናት፣ ኢ ነው የተጠቀምነ። መ ስንልም ኢ ነው የተጠቀምነ። ሀም የመጀመሪያ ፊደል ነች፣ ነገር ግን ሀ ከሆነች ግን አናባቢ ኤ ነው የምንጠቀም። ኤች ኤ ሀ ጂኢ ገ አር ር። ስለዚህ ምን ይላል? ሀገር ሀገር ተብሎ ይጻፋል። እሺ ከዚህ ጋር ደግሞ ፀሐይ ፀሐይ ፀሐይ። ፀ ማለት ሶስት ፊደሎች አንድ ላይ ቲኤስኢ ፀ ቲኤስኢ ፀ። ሀ ማለት ኤችኤ እዚህ ጋር እንደነገርኳችሁ የአማርኛዎቹ ሶስቱም ሀዎች ተመሳሳይ ነው በእንግሊዘኛ ሲጻፉ። ሀሌታ ሀም፣ ብዙሃን ውሃም፣ ሀመር ውሃ የምንላቸው ወደ እንግሊዘኛ ሲቀየሩ ሶስቱም ኤችኤ ናቸው። ኤችኤ ይችኛዋ ሀም ኤችኤ ነች፣ ይችኛዋም ደግሞ ኤችኤ ነች። ስለዚህ ሀ ማለት ኤችኤ ይሆናል። ይህ ማለት ደግሞ ስድስተኛ ፊደል ዋይ ብቻ። ይህ ምን ይላል? ፀሐይ ተብሎ ይጻፋል ማለት ነው። እሺ ከዚህ ጋር ደግሞ ደረጃ ደረጃ ደረጃ። ሁለቱ የመጀመሪያዎቹ የመጀመሪያ ፊደል፣ ጃ ደግሞ አራተኛ ፊደል። ስለዚህ ደ ለማለት ዲኢ የመጀመሪያ ፊደል፣ ረ አርኢ፣ ጃ ጀኤ አራተኛ ፊደል አናባቢ ኤ ነው የምንጠቀም። ስለዚህ ምን ይላል? ደረጃ ደረጃ ይላል ማለት ነው። እሺ ከዚህ ጋር ደግሞ ሁሌም ሁሌም። ሁ ማለት የሀ ቤተሰብ ሁለተኛ ደግሞ አናባቢ ዩ ነው የምንጠቀም። ስለዚህ ኤች ዩ ይሆናል። ኤች ዩ ሁ ማለት ነው። ሌ አምስተኛ ፊደል ኤል ኢ
ም ስድስተኛ ፊደል ኤም ብቻ። ስለዚህ ምን ይላል? ሁሌም ሁሌም ተብሎ ይጻፋል ወይም ደግሞ ይነበባል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ ከዚህ ጋር ደግሞ ምን ይላል? መሰረት 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 መ ማለት ኤምኢ መ ሰ ኤስኢ ሰ ረ አርኢ ረ ት ደግሞ ስድስተኛ ፊደል ቲ ብቻ። ስለዚህ ምን ይላል? መሰረት መሰረት ተብሎ ይጻፋል ማለት ነው። እሺ ከዚህ ጋር ደግሞ ደወለ 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 ሶስቱም የመጀመሪያ ፊደል። ስለዚህ ሶስቱም የመጀመሪያ ፊደል ከሆኑ ደግሞ አናባቢ ኢ ብያቸዋለሁ። ተነባቢዎቹን ብቻ መለየት ነው እንጂ የሚጠበቅባችሁ ሶስቱም የመጀመሪያ ፊደል ስለሆኑ አናባቢ ኢ ትጠቀማላችሁ። ዲኢ ማለት ደ ነው። ደብሊው ኢ ወ ኤልኢ ለ ደወለ ደወለ ይላል ማለት ነው። እዚህ ጋር ደግሞ ደስታ 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 ደ ማለት ዲኢ ከዚህ ጋር እንደጻፍነው ስ ማለት ኤስ ብቻ ስድስተኛ ፊደል ታ አራተኛ ፊደል ስለሆነች ቲኤ ታ ደስታ ደስታ ይላል። መከረ 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 ሶስቱም የመጀመሪያ ፊደል። ስለዚህ ልክ ከዚህ ጋር ደወለ እንዳልነው መከረ ለማለትም ሶስት ቦታ ላይም አናባቢ ኢ እንጠቀማለን። ኤምኢ መ ኬኢ ከ አርኢ ረ መከረ መከረ። እሺ ከዚህ ጋር ደግሞ ሁሉም ሁ ሁለተኛ ፊደል ሉ ሁለተኛ ፊደል። ስለዚህ ለሁለተኛ ፊደል ደግሞ አናባቢ ዩ ነው የምንጠቀመው። ሁ ለማለት ኤች ዩ ይሆናል ኤች ዩ። ሉ ለማለት ኤል ዩ። ም ስድስተኛ ፊደል ስለዚህ ኤም ብቻ። ይሄ ሲነበብ ሁሉም ይላል። እሺ ከዚህ ጋር ደግሞ ሃሊማ ሃ ማለት አናባቢ ኤ ነው የምትጠቀም ብያችኋለሁ። ኤች ኤ ማለት ሃ ነው። ሊ ሶስተኛ ፊደል ሶስተኛ ፊደሎች ደግሞ አናባቢ አይ ነው። ኤል አይ ሊ። ማ ኤምኤ አራተኛ ፊደል ማ አራተኛ ፊደል ነች። አራተኛ ፊደል ደግሞ አናባቢ ኤ ነው የምንጠቀም ኤምኤ ሃሊማ ይላል ማለት ነው። እዚህ ጋር ደግሞ ዘመን ዘ የመጀመሪያ ፊደል መ የመጀመሪያ ፊደል ን ስድስተኛ የነ ቤተሰብ። ስለዚህ የመጀመሪያ ፊደል ስለሆኑ ሁለቶች አናባቢ ኢ። ዜድኢ ማለት ዘ ኤምኢ ማለት መ ኤን ደግሞ ን ምክንያቱም ን ስድስተኛ ፊደል ነች። ከኤን በኋላ አናባቢ አንጠቀምም ማለት ነው። አናባቢ አንጠቀምም። ስለዚህ ምን ይላል? ዘመን ይላል። ስለዚህ እንደዚህ እያደረግን የተለያዩ ቃላቶችን አማርኛ በእንግሊዘኛ መለማመድ ይቻላል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በሌሎች ቪዲዮ እመለሳለሁ። አማርኛም እንግሊዘኛም ሁሌ የምሰራቸው ቪዲዮ ስላሉ እየገባችሁ መከታተል ትችላላችሁ። እንዲሁም ደግሞ በውስጥ መስመር ደውላችሁ ተመዝግባችሁ መማር ከፈለጋችሁ ደግሞ ታች ላይ ስልክ አለ መደወል ትችላላችሁ። ቀጣይ በሌላ ቪዲዮ እስከምመለስ መልካም ጊዜ። ባይ ባይ።